ሰላም ጤና ይስጥልን። የተወዳችሁና የተከበራችሁ የፍጹም ስፖርት ቻናል ቤተሰቦች የሰዓቱን ትኩስና አዳዲስ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ባርሴሎና ሩብ ፍጻሜውን ደርሰዋል። ባርሴሎና ከኒውካስል ጋር ያደረገውን የሻምፒዮንስ ሊግ ጥሎ ማለፍ የመልስ ጨዋታ 7-2 በሆነ ሰፊ ውጤት አሸንፏል። ባርሴሎናን አሸናፊ ያደረጉ ግቦች ሌዋንዶስኪ 2 ጎሎችን ሲያስቆጥር፣ ራፊንሃ፣ ላሚን ያማል፣ በርናል እና ፌርሚን የቀሩትን ጎሎች አስቆጥረዋል። የኒውካስል ዩናይትድን ግቦች አንቶኒ ኢላንግ በመጀመሪያው አጋማሽ አስቆጥሯል። ባርሴሎና በድምር ውጤት 8-3 በማሸነፍ ሩብ ፍጻሜ ተቀላቅሏል። ባርሴሎና በሩብ ፍጻሜው የአትሌቲኮ ማድሪድ እና ቶተናምን አሸናፊ የሚገጥም ይሆናል። የካፍ ውሳኔ የአፍሪካን እግር ኳስ ያጠናክራል ሲል የሞሮኮ እግር ኳስ ፌዴሬሽን ተናገረ። የሞሮኮ እግር ኳስ ፌዴሬሽን ካፍ ያስተላለፈውን ውሳኔ ደንቦችን የተከተለ ሲል ሙሉ ድጋፍ እንደሚሰጥ አስታውቋል። የካፍ ውሳኔ ደንቦችን የተከተለ ነው ያለው ፌዴሬሽኑ ውሳኔው የውድድሮችን ቀጣይነት ያረጋግጣልን ብሏል። ከጅምሩ ግልጽ መርህ አለን፣ ደንቦችን ማክበርና የስፖርት ሕጎችን መከተል አቋማችን ነው ሲልም ፌዴሬሽኑ ገልጿል። እግር ኳስ ፌዴሬሽኑ አያይዞም ውሳኔው የአፍሪካ እግር ኳስን ተአማኒነት እንደሚጨምርና ጠንካራ እንደሚያደርግ ገልጿል። ሞሮኮ የአፍሪካ ዋንጫውን ማሸነፉን ተከትሎ አሁን ትኩረታችን ዓለም ዋንጫና የሴቶች አፍሪካ ዋንጫ ይሆናልን ብሏል። ሊቨርፑል ሩብ ፍጻሜውን ተቀላቀለ። የመርሲሳይዱ ክለብ ሊቨርፑል ከጋላታሳራይ ያደረገውን የመልስ ጨዋታ 4-0 በሆነ ውጤት አሸንፏል። የሊቨርፑልን የማሸነፊያ ግቦች ስፖዝላይ፣ ኤኪቲኬ፣ ግራቨንበርች እና መሐመድ ሳላ አስቆጥረዋል። ሊቨርፑል ማሸነፉን ተከትሎ ወደ ሻምፒዮንስ ሊጉ ሩብ ፍጻሜ አልፏል። ባየር ሙኒክ በበኩሉ ከአትላንታ ጋር ያደረገውን ጨዋታ በሃሪኬን 2 ጎሎች ካርል እና ሉዊስ ዲያዝ ባስቆጠሩት ጎሎች 4-1 አሸንፏል። ባየር ሙኒክ በድምሩ 10-2 በማሸነፍ ሩብ ፍጻሜውን ተቀላቅሏል። በሌላ ጨዋታ ቶተናም አትሌቲኮ ማድሪድን 3-2 በሆነ ውጤት አሸንፏል። አትሌቲኮ ማድሪድ በድምሩ ውጤት 7-5 በማሸነፍ ወደ ቀጣዩ ዙር አልፈዋል። በሩብ ፍጻሜ ጨዋታዎችም ፒኤስጂ ከሊቨርፑል፣ ሪያል ማድሪድ ከባየር ሙኒክ፣ ባርሴሎና ከአትሌቲኮ ማድሪድ እና አርሴናል ከስፖርቲንግ ሊዝበን ጋር ጨዋታቸውን የሚያደርጉ ይሆናል። ፔፕ ጋርዲዮላን ማን ሊተካ ይችላል? አሰልጣኝ ፔፕ ጋርዲዮላ በውድድር ዓመቱ መጨረሻ ማንቸስተር ሲቲን ሊለቁ እንደሚችሉ እየተዘገበ ይገኛል። ፔፕ ጋርዲዮላ ለመልቀቅ ከወሰኑ ማንቸስተር ሲቲ ለመሾም በቀዳሚነት የሚመለከተው ኤንዞ ማሬስካን መሆኑ ተገልጿል። ኤንዞ ማሬስካ በበኩሉ ሁኔታውን እንደሚያውቀውና ማንቸስተር ሲቲን መረከብ እንደሚፈልጉ ተናግረዋል። ይሁን እንጂ አሰልጣኝ ፔፕ ጋርዲዮላ እስካሁን ምንም አይነት ውሳኔ ላይ እንዳልደረሱ ተዘግቧል። በሌላ በኩል ማንቸስተር ሲቲ የሳንድሮ ቶናሊን ሁኔታ በቅርበት እየተከታተሉ መሆኑን ፋብሪዚዮ ሮማኖ ዘግቧል። ኢራን ተጫዋቿን ከብሔራዊ ቡድኑ አባረረች። የኢራን ብሔራዊ ቡድን የፊት መስመር ተጫዋች ከብሔራዊ ቡድኑ ስብስብ መባረሩ ተገልጿል። ተጫዋቹ የታገደው የዩናይትድ አረብ ኤምሬትስ ፕሬዝዳንትና ጠቅላይ ሚኒስቴር ጋር የተነሳውን ፎቶ በመልቀቁ መሆኑ ተገልጿል። ሳርደር አዝሞን በኢንስታግራም ማህበራዊ ትስስር ገጹ መሪዎቹን በማግኘቱ ክብር ነው ሲል መጻፉ ተነግሯል። በዚህም ምክንያት ተጫዋቹ ከሀገር ጠላት ጋር ተገናኝቷል በሚል በክህደት መወንጀሉን የኢራን ፋርስ ኒውስ ኤጀንሲ ዘግቧል። ተጫዋቹ በአሁኑ ሰዓት በዩናይትድ አረብ ኤምሬትስ ለሻባብ አልአህሊ ዱባይ ይጫወታል። አሁን ወደ ሙኒክ እንሄድላቸዋለን ሲል ቪኒሺየስ ጁኒየር ተናገረ። የባየር ሙኒክ የፊት መስመር አጥቂ ሃሪኬን ቡድናቸው ለቀጣይ ተጋጣሚ እኛ ማንንም አንፈራም ሲል ሃሪኬን ተናገረ። የባየር ሙኒኩ የፊት መስመር አጥቂ ሃሪኬን ቡድናቸው ለቀጣይ ተጋጣሚያቸው ሪያል ማድሪድ ዝግጁ መሆኑን ገልጿል። ከባድ ጨዋታ ይሆናል ያለው ሃሪኬን ነገር ግን ዝግጁ እንሆናለን፣ ማንንም አንፈራም፣ ከባድ ቢሆንም ሲል ተናግሯል። የሪያል ማድሪድ ተጫዋች ቪኒሺየስ ጁኒየር በበኩሉ አሁን ወደ ባየር ሙኒክ እንሄዳለን ሲል ከማንቸስተር ሲቲ ጨዋታ በኋላ ተናግሯል። በሻምፒዮንስ ሊግ ሩብ ፍጻሜ ሪያል ማድሪድ ከባየር ሙኒክ ጋር ይገናኛሉ። ማድሪድ ግብ ጠባቂው ጉዳት ገጠመው። የሪያል ማድሪዱ ቁጥር 1 ግብ ጠባቂ ቲቦ ኩርቷ የጡንቻ ጉዳት እንዳጋጠመው ይፋ ተደርጓል። በዚህም ምክንያት ቲቦ ኩርቷ ከ6 እስከ 8 ሳምንታት ከሜዳ ሊርቅ እንደሚችል ተገልጿል። ቲቦ ኩርቷ በቀጣይ ሪያል ማድሪድ ከባየር ሙኒክ ጋር የሚያደርገውን የደርሶ መልስ ጨዋታ ያመልጠዋል ተብሎ ይጠበቃል።
ለእኔም ኮከብ ግባግቢነቱን ስጡኝ ሲል አሳኔ ዲያኦ ተናገረ። የሴኔጋል ብሔራዊ ቡድን ተጫዋች አሳኔ ዲያኦ በጉዳት ምክንያት የሞሮኮ አፍሪካ ዋንጫ ውድድር አምልጦት ነበር። ተጫዋቹ በአፍሪካ ዋንጫ ምንም ደቂቃ ባይጫወትም ከተቻለ ለእኔም ኮከብ ግባግቢነቱን ቢሰጠኝ ሲል ጠይቋል። እኔም የኮከብ ግባግቢነቱን ሽልማት መጠየቅ እችላለሁ ወይ ሲል ጥያቄ ያነሳው አሳኔ ዲያኦ ያንንም ሊቀይሩት ከቻሉ ሲል ተደምጧል። ብሩኖ ፈርናንዴዝ አቅም የለውም ሲል ሮይ ኪን ተናገረ። የቀድሞ የማንቸስተር ዩናይትድ ተጫዋች ሮይ ኪን ብሩኖ ፈርናንዴዝ ታላቅ ተጫዋች አይደለም በማለት ገልጿል። ፈርናንዴዝ ጥሩ ተስጦና አስደናቂ ቁጥራዊ መረጃ አለው፣ ነገር ግን ታላቅ ተጫዋች አያደርገውም ሲል ሮይ ኪን ተናግሯል። አክሎም እውነተኛ ታላቅ ተጫዋች ቡድኑን ወደ ትክክለኛው ቦታ የሚመልስ ነው፣ እሱ ይሄ አቅም የለውም ብሏል። ጋሪ ኔቪል በበኩሉ ብሩኖ ፈርናንዴዝ የመጣበት ጊዜ ትክክለኛ አለመሆኑ እንጂ ዋንጫ ያሸንፍ ነበር ሲልም ተከላክሏል። ይሄ የጊዜና ትውልድ ጉዳይ ነው። እሱ በእኛ ጊዜ በአንድ ቡድን ቢኖር ብዙ ተጫዋቾችን ያሸንፍ ነበር ሲልም ጋሪ ኔቪል ተናግሯል። እኔ ከሚያለቅሱት መካከል አይደለውም ሲል ሮይ ኪን ተናገረ። በተንታኝነት እየሰራ የሚገኘው የቀድሞ ተጫዋች ሮይ ኪን የሚሰጣቸው አስተያየቶች ለብዙዎች ትችት ዳርጎታል። ለሚቀርቡበት ትችቶች ምላሽ የሰጠው ሮይ ኪን ሀሳቤን በነጻነት የመግለጽ መብት አለኝ ሲልም ተናግሯል። የምናገረው ከተለያዩ አመለካከቶችና ልምድ አንጻር ነው የሚለው ሮይ ኪን ከእኔ ጋር ብትስማሙም ባትስማሙም ግድ አይስጠኝም ሲል ተደምጧል። ሮይ ኪን አክሎም የምትቆጡት ማን ናችሁ? እኛ ስለ እግር ኳስ ጨዋታ ነው አስተያየት የምንሰጠው፣ እንደ እድሌ እኔ ከሚያለቅሱት መካከል አይደለሁም ብሏል። ለሰዓቱ ያጠናከርናቸው ዜናዎች እነዚህን ይመስላሉ። አብራችሁኝ ስለቆያችሁ ከልብ አድርጌ አመሰግናለሁ። መልካም ምሽት ተመኘውላችሁ።